ይውጣላችሁ ጭራሽ ዛሬ ደግሞ አልጋ ላይ ምን ትሆኑ እንግዲህ ራሳችሁን ስቃሉ ከፈለጋችሁ ራሳችሁን መስቀል ትችላላችሁ። ይመቻች ማርያምን የኔ ውዶች ማለት ነው። ከዚህ በላይ ምር ድምቅ በሉ ብያችኋለሁ። ግምጄ እንደ ፍራንክ ነገር ነው። ያው ዞሮ ፍራንክ ነው ማለት አልፈልጉም። ምክንያቱም ትናንት ስላስደነገጡን አልነገሩንም ነበር። እኔ ራሱ ለምን አልነገሩንም እያልኩ ነበረ። ግምጄም ነቅታለች። ሀይሚና ብሩክን ፋፈሽ እያሉ ነው። ከግምጄ ጋር ምንም የተፈጠረ ነገር የለም። እናንተ ዝም ብላችሁ ነገር በግድ ካላያያዝን አንድ ሰው ብቻ ካልበላ ለምን ትሰራለች ዩቲዩብ? ለምን በለጠችን? እኛ ጊፍት ምናምን አንበሳ እያወረድን ለምንድነው ግምጄ የምትመሰገን? ለምንድነው ከሷ ጋር የሚሰሩ ብላችሁ ከሆነ ምንም ማድረግ አይቻልም። ከመልክ ድል ያምራል። ሀቢብቴ ምንድነው እንደዚህ የሚያንጨረጨራችሁ? ጌታ ወይ ትግስቱን ስጣይ። ምን ኮሜንት ላይ ክብር ለእንትና ጨረቃ ፋሚሊ አይ ሪስፔክቲቭ ጨረቃ ፋሚሊ ምርጥ ፋሚሊ ናችሁ እና ከብራችኋል፣ እንወዳችኋለን። ግን የሆነ ሰው ስጣሉ እንደዛ አይደለም ሲያበረታቱ እንጂ ነው የማውቀው። እኔ አሁን የመጣችሁት ደግሞ እግዚአብሔር ይወቁ ምን ሆናችሁ ነው? ግን በስማም ስትሳደቡ ነበረ። ደግሞ ክብር ለቲጂ ለኮሜንት ምንድነው ብያለሁ። ቲጂ ለካ ግምጄን ተሳድባላችኋለች። ኦ ማይ ጋድ አገኘው ቲክቶክ ላይ እና ልሰራ ብዬ ቀን ተውኩት። ምክንያቱም እናንተ ስድባችሁ አይቻልም። ስድባችሁ መከራ ነው። የምር ታሳቀቃላችሁ። እና ብሩኬ ላይ መጨረሻ ላይ እንግዲህ ለዚህ እንትናችሁ አስተያየት ሰጥቷችሁ እንትን አስቀምጦ ነበረ። የኔ ቅመም ሁሌም እወድሻለሁ፣ ሁሌም ያንቺው ነኝ ብሏል። እና ይሄ ምንድነው ለእናንተ መልስ ነው። ግምጄ ተቀማታለች። ግምጄ ዋናው ሀሳቧ ዩቲዩብ መስራት ማደግ እንጂ ብሩኬን ከሀይሚ መንጠቅ ወይ ብሩኬን ሀይሚን ማጣላት አይደለም። ይሄን ማወቅ አለባችሁ። ሲቀጥል ደግሞ ማናት ቲጂ የምትባለው አለች ሰደበቻት እና እነዛኞቹ ደግሞ ዘቀዘቁ መሰለኝ ቲጂን ፎቶ ነው ማን የምትባለች የሆነች ሴትዮ አለች እና እሷም እንግዲህ ያው በምታውቃት መንገድ ሊሆን ይችላል። አንዳንድ ሰው ሁሉም ሰው አስተሳሰቡ የተለያየ ነው። እንግዲህ ገብቷችኋል አይደለ? የሆነ ሰው ስለተሳደበ በቃ ሰው የመሰለው መስጠት ይችላል። መሰዳደብ አያስፈልግም። አሁን ቲጂን መሰዳደብ አያስፈልግም። ምክንያቱም የነ ብሩክ በጣም የምታስብላቸው በጣም ለነሱ እንዳይለያዩ በማሰብ ነው በእርግጥ እንጂ እኛ ያክል ግን እንደዚህ ባለጌ ናት ምናምን ስትል እኔ ራሱ በጣም ነው ያወራረኝ። ምክንያቱም እኛ ቅመሞች ለምንድን ነው እንደ ባለጌ የምትቆጥሩን? ግን እኛንም ደግሞ ነው እንዳልል አሁን እኔ በጣም አናደደችኝ የሆነ ሰዓት ላይ። ግን ደግሞ እዛ ጋር አብረው የሚያወሯትም የማዳም ቅመሙ ናቸው። ሶ እነሱ የሆነ የማዳም ቅሞች እንደተሳደበች አድርጋችሁ አትውሰዱ። ቢኮዝ እነሱ አብሯት የሚያወሩት ልጆችም የማዳም ቅመም ስለሆኑ እነሱንም ነው እንደዛ ከሆነ ሶ እሷን ብቻ ነው ሶ የሆነ ሰው የሚያውቀው የሆነ ሰው በትንሽ ነገር ወይ ሶሻል ሚዲያ በመታየት ነገር ወይ ከሆነ ወንድ ጋር ብቻ እንደዛ ሊሆን ይችላል። ሁሉም ሰው ይወዳቸዋል፣ ሁሉም ሰው ይጠላቸዋል አይደለም። ሶሷ የመሰላትን ተናገረች። ለሀይሚና ለብሩክ አታስፈልጋቸውም፣ ባለጌ ናት። ሶ እሷ አብራ እንድትሰራ አንፈልግም ማለት ሶ እሷ አለች ማለት እነሱ እሷን ይሰማሉ ማለት አይደለም። ወይ ደግሞ ፎቶ መዘቅዘቅም አያስፈልግም። ደግሞ የተሳደበችው ሴትዮን ብትዘቀዘቅ ይሄን ያክል እንትን አትበሉ። ምክንያቱም ለምን ተሳደበች ባለጌ ምናምን ብላ መሳደብ የለባትም። ትልቅ ሰው ናት። ከትልቅ ሰው እንደዛ አይነት ስድብ እኔ አልጠብቅም ጭራሽ። ሶ ተሳደበች፣ ተዘቀዘቀች፣ ካላስ ሌላ ምንድን ነው? ምን ቂቤ ነው እንዲቀባቻት እሷ? እና ዝም ብላችሁ አታሽቃብጡ። የሆነ ሰው አንበሳ ስለሚያወርድ በጣም ጥሩ ነው ማለት አይደለም። ገባችሁ አይደለ? የሆነ ሰው ገንዘብ ስላለው አታክብሩት። እሺ ሰውን በገንዘቡ በልብሱ ምናምን የምታከብሩ ሰዎች ስለ ስርዓት ያዙ። ስለዚህ ሀይሚ ብሩክ ግምጃ ወደፊት ከፍታችሁን ብቻ ነው ማየት የምንፈልገው። ግምጄን እንድታነካኳት አንፈልግም። ከነሱ ጋር እንድታጣሏት አንፈልግም። ምንም ያረገችው ነገር የለም። አፋን ቆጥባ በስነ ስርዓት ነው እየሰራች ያለች እቺ ልጅ። ምንም ከነሱ ጋር እንዳትሰራ የሚያደርጋት ነገር የለም። ስለዚህ አትንጨርጨሩ። መንጨርጨር የምትፈልጉ ደግሞ እዛው ተንጨርጨሩ። ሁሌ ላይ ብዬ ከፈታችሁ ስራ ፈጥሩ፣ ስራችሁን ስሩ። ዝም ብላችሁ እዛ እንትን አትበሉብን ማለት ነው። እዚህ ጋር እኔ ቤት መታችሁ ደግሞ እንዳትሳደቡ። ብትሳደቡ መሳደብ ትችላላችሁ። ምክንያቱም ማለስማማበትን ነገር ደግፌ ስለማላሽቃብጥ ማለስማማበትን ነገር ደግፌ አላሽቃብጥም። እና ጅል አትሆኑ። የሆነ ሰው ለእነ ሀይሚ አንበሳ ስለሚያወርድ ያ ሰው ካልተመቸው እኛም አብረን አይመቸንም ማለት የለባችሁም። የራሳችሁ ጉዳይ። እኔ ይመቸኛል። ሀይሚ ብሩክ ግምጄ አብረው ሁሌ ቢሰሩ በጣም ነው የሚመቸኝ። አዎ ይመቸኛል፣ ይቀጥሉበት። ስለዚህ ዛሬ ደግሞ አልጋ ላይ ነበሩ፣ አብረው ለሶስት ወክ እያረጉ ነበረ። ስለዚህ እናንተ
ግምጄ ስለኖረች ሀይሚና ብሩክ ይለያያሉ ብላችሁ የምታስቡ ከሆነ እንግዲህ ምንም ማድረግ አይቻልም። እግዚአብሔር ያጣምረውን ሰው ሊለየው አይችልም። ሲቀጥል ሀይሚ ተመችቷታል፣ ጓደኛ አግኝታለች። ሁሌ ብቻዋ እንድትሆን ነው እንዴ እናንተ የምትፈልጉት? ሲከፋት የሚያጽናና ሰው እንዲኖር አትፈልጉም? አረ ፈጣሪ ሆይ ትዕግስቱን ስጠኝ። ሰውስ ምን አይነት ፍጡር ነው? ይሁን ሀይሚ ብትታመም የምትደርሱላት እናንተ ናችሁ ወይስ ግምጃ አይነት እዛ አጠገቧ ያላችሁ? ለምንድነው ሰው አጠገቧ እንዳይኖር የምታደርጓት ማለት ነው? እና የኔ ቅመም ሁላችሁም ከፍ በሉልኝ፣ እድግ በሉልኝ የኔ ማሮች። በጣም ነው የምወዳችሁ ሶስታችሁንም ማለት ነው። ትመቹኛላችሁ። ሲቀጥል ደግሞ ሰውን የሆነ ብር ስላለው ወይ ብዙ ፎሎወር ስላለው እንትን አታክብሩ፣ አትናቁ። ሰው ነው። የማዳም ቅመም ደግሞ ማበረታታት አለብን። ግምጄ ማንንም እንዳሰሚ ዝም ብለሽ እዚህ ጋር ቢሳደቡ ምናምን አትስሚያቸው፣ ኮሜንት ላይ ቢጽፉ አትስሚያቸው። በቃ አብረሽ ስሪ፣ እደጊ፣ ጎበዝ ሁኚ፣ ጆሮ ዳባ ልበስ በይ። ከዛ ውጭ ደግሞ እንግዲህ ያው ትናንትና ራሷን ስታለች ምናምን ብዙ ሰዎች ያው አንዳንዶች ደንግጠዋል፣ አንዳንዶች እሳይ ብለዋል ምናምን። ብቻ ግን ያው ፍራንክ ነው፣ ሪል እንዳልሆነ ግልጽ ነው። ያኔ ትንሽ ትኩረት ለመሳብ ነው። እንግዲህ ዛሬ በብሩክ ነው የተለቀቀ። ብዙዎቻችሁ ደግሞ የሀይሚ ቻናል ምን ሆኖ ነው ምን ችግር አለው? ዛሬ በብሩክ 2 ቪዲዮ፣ ነገ በሀይሚ 2 ቪዲዮ፣ ከዛ በግምጄ 2 ቪዲዮ። እንደውም እኔ ዛሬ የጠበኩት በግምጄ ወይ በሀይሚ ነበረ፣ በብሩክ አልጠበቅኩም ነበረ። ግን እንግዲህ ወይ ዩቲዩብ ቻናላችሁን አልወሰዱትም ወይ ኔትወርክ ሊሆን ይችላል፣ በሆነ አጋጣሚ ሊሆን ይችላል። በዛ ላይ ብሩኬ ስለሆነ ወጪ እያወጣ ያለው የወጪውን ለመሸፈን ይሆናል በብሩኬ ቻናል የተፖሰተው። እና ግምጄ አሁን በእሷ ቻናል እንኳን ሰርታ ቢሆን ኦኬ፣ አንድ ቪዲዮ ብቻ ነው የተሰራች፣ ደብረ ዘይት ከሄደች። ሀይሚ አንድ ቪዲዮ ይቀርሻል። ለሀይሚ ነው እንደውም ዛሬ የነበረው የሀይሚ ነበረ። በቀደም በብሩክ ከዛ ስንት ነው 2 ቪዲዮ ነው ብቻ። ዛሬ ሀይሚ ተራ ነበረ፣ በሷ አልመጡም። ያማ ላይ ሀይሚ ማለት የብሩክ ነው። ግን ብሩኬ መጨረሻ ላይ ያስቀመጠው መልእክት ለእናንተ መልስ ነው። የኔ ቅመም ሁሌም እወድሻለሁ፣ ሁሌም ያንቺ ነኝ ብሏል። እና ዝም ብላችሁ በማያገባችሁ እየገባችሁ አትንጨርጨሩ፣ ሰውን አትሳደቡ። ያችም ተሳደበች፣ የግምጄ ማድናቂዎች አትዘቅዝቁ ፎቶ። ልጅቷን አታሰድቧት፣ አታስጠሏት። ምክንያቱም እሷ እንድታርግ ከፈለጋችሁ የሆነ ሰው ከተሳደበ በቃ ዝም ብላችሁ የእሷን ፎቶ ፖስት አድርጉ፣ ጀግና ጎበዝ እያላችሁ አበረታቷት እንጂ እሷን ለምን ተሳደብ ብላችሁ የእሷን የተሳደበ ሰው እና ሀይሚን ፎቶ በተለይ ከዘቀዘቃችሁ በጣም ነው የሚደብረው። እንድትዘቀዝቋቸው አንፈልግም። እነሱ እያበረታቷት ነው፣ እንድታድግ እየረዷት ነው። እና ሀይሚን መጥላት አይጠበቅባችሁም። የሆነ የእነሱ ደጋፊ ስለተሳደበ ሀይሚና ብሩክ እሷን እያበረታቱ እነሱ እሷን ከነሱ እንድትርቅ ነው የሚያደርጓት። እየጎዳችኋት ነው። ሶ አትዘቅዝቁ። የነ ሀይሚ ፋሚሊዎችም አትሳደቡ። በመሳደብ ሳይሆን ውስጥ ደግሞ አውሩ። እዚህ ጋር ውጭ መታችሁ አሁን ቲጂ አሁን በውስጥ እነ ብሩክን ታወሪያቸዋለሽ። ለምንድን ነው እዚህ ላይ መተሽ? ትልቅ ሰው ነሽ። ከአንቺ እንደዚህ አይነት መጥፎ ንግግር በተአምር ነው ማልጠብቀው። ስለዚህ አንቺ ወይ ጊፍት ምናምን ስለምሰጫቸው የሆነ ሰው ስለገባ ደብሮሽ ከሆነ ምንም ማድረግ አይቻልም። ኢትዮጵያ ሄጅ አግኛቸው፣ አንቺ መስራት ትችላለሽ። ስለዚህ ዝም ብላችሁ ማለቅለቅ ማሽቃበጥ እኔ አይመቸኝም። እንቅጭን እናገራለሁ። ትልቅ ሰው እንደዚህ ብሎ አይናገርም። ሲቀጥል ባለጌ ምናምን አይባልም። ሶ ቢዘቀዝቋትም በተሳደበችው ልክ ነው የዘቀዘቋት። በቃ አለቅ። ምንም ምን ያላሽቃብጥልሽም እያንዳንድሽ ማለት ነው። የሚመቸኝን ነገር ብቻ ነው ማወራው።